ቀላሉም አልገልህ መድብል ግደለኝ እባክህ ማረኝ ግደለኝ እስከምትል ድረስ ነው ስቃይህን ማበዛው ሰራ ለጠይቀው ብላ አይደል እንዴ ከቤት ወጣው ቅድም እዚህ ጋር ያልከው ነገር ምር ነው እንዴ ፍርኩ ነው ናል ነቺ እዚህ ቤት ያለችው አለ ስላላመንኳት ነው እቺ የምትባለው እንጂ እንዲህ በቀላሉ ለዝናጅን አሳልፈ ይመስል ይመስላል እንዴ እኔም ጠርጥሬ ነበር እሺ ግን ከዚህ በኋላ ማለት ምንድነው ቅዳች ምንልና ብሩክ ከዚህ በኋላ ያለው ነገር እኔ ብቻዬን እንድወጣው ፍቀድልኝ ኤደን በመጨረሻም ከነብሩክ ቤት እንግዲህ የይዛው የመጣችውን ሴራዋ በተነቃባት ሰዓት ላይ መድብል ከመምጣቱ እንግዲህ ጉሮሯን አንቆ ምንድነሽ እንዴት ነሽ ከየት ነሽ ወዴት ነሽ በማለት እንግዲህ ፍጥጥ ድርቅ ያለ ጥያቄ ነበር እየጠየቃት ጥያቄውንም እንግዲህ ላለመናገር ብትሞክርም ግን መድብል እንደዚህ አይነት የምታገስበት ቦታ ጊዜ ሰዓት የለኝም ምክንያቱም የኔን ህይወቴን ስለሆነ አሳልፈሽ ሰጠሽው አንቺንም ህይወትሽን እዚሁ እበጥስልሻለሁ ሲላት እንግዲህ በመጨረሻ ተናግራለች እንግዲህ ምን ሆነሽ ነው ስትባል ማህሌት አስገድዳ እንዳስገባቻት በርግጥ በመጀመሪያ በሌላ ነበር እዚህ ቤት ከመጣይ በኋላ ግን እናንተ መጉዳት ፈልጌ አይደለም ግን ደግሞ የሆነው ነገር ይሄ ነው በማለት የመጨረሻውን ውሳኔያቸውን ነግራቸዋለች በዛም እንግዲህ በጣም ነው መድብል የተናደደው ይሄን ነገር ከማድረግሽ እኔን ይሄን ነገር ይሄን ሁሉ ዋጋ ከማስከፈልሽ በፊት መጀመሪያ ለምን እኛን አልነገርሽንም ለኛ ብታማክሪ ኑሮ ሁሉም ነገር መፍትሄ ይኖረው ነበር ለዛውም ደግሞ ብዙ ዋጋ ሳይከፈል በማለት ነው እንግዲህ የመለሰላት እሷም እንግዲህ አይ ምክንያቱም ያስፈራሩ ስለነበረ ነው ምክንያቱም ልጅን አግተውብኛል ስለዚህ ልጅሽን እንገላለን ይሄ ነገር የምታደርጊ ከሆነ ልጅቷን እንገላታለን ብለው ስለሆነ እንግዲህ ልጅን እንትን እንዳትልብኝ ከሱ አንፃር ነው ይሄን ሁሉ ነገር ያደረኩት እንጂ ከሌላ አንፃር አስቤ አይደለም በጣም ይቅርታ በማለት ነው እንግዲህ ነገርዮሹን እንትን ያለችው ማለት ነው ቤተሰቦቻችን ያው መጨረሻ እንግዲህ ጓዟን ጠቅለላ ሸክፋ ወደ መጣችበት ሄዳለች ምክንያቱም ብሩክ እቺ ኮሌጅ ታግታባት ነው እንጂ እኛን ለመጉዳት አልፈለገችም ሲቀጥል ደግሞ ምናም ብሎ ሐሳብ አምጥቶ ነበር ግን መድብል ነው በጭራሽ ልጅቷ የምትታመን ሰው ላትሆን ስለምትችል አሁንም ደግሞ በሌላ መስመር እንትን ሊሏት ስለሚችሉ መውጣት አለባት በማለት እንድትወጣ አድርጓል ከዛም እንግዲህ ወጣ ሄዳለች በመሄዷም እንግዲህ የሆነው ነገር ምንድነው ቤተሰቦቻችን ከመሄዷ ማለት ሄዳለች እንድትሄድ ተደርጋለች ያው የሆነችበት ምክንያት የመጀመሪያው አንደኛ እዚህ እንዲቆይ ፈርቷታ ሁለተኛ ደግሞ ልጇ ተለቃላታለች ሶስተኛ ማህሌት ተይዛለች ማህሌትን እንግዲህ ዝና እንደያጫው ነው ተጣቅሞ እንደፈለገ ነው የሚያደርጋትና እንግዲህ ማህሌትን አሳልፈ ሰጠኛለህ ሲለው እንደፈለከ አድርጋት እንዴ ለምን ላንደኛ ሲወቷን አትወጥሰውም በማለት ነው እንግዲህ አሳልፈ ሰጣት አስባችሁታል በቃ ከደዛን ሰው ጋር እየሰራች ነው እንግዲህ በጣም ያዛዝናል የምር ማለት ነው ፈጣሪው ትግስትን ስጠኝ የሆነ ሰው ተጠቅሞ በቃዛ አሁን ቀደም ጎዳና ላይ ጣላት ጎዳና ላይ ጥሏት ግን መጨረሻ ደግሞ አሁን በዚህ ልክ ነው የሆነች አለችው አሁንም ግን ለሱ ከማጉድጉድ አልጠፋችም እሷ እንግዲህ በዛይ በልጅ አማሃኝታ ያን ዲያስፖራ እንግዲህ ደህና ይቦጠቦጠችው ነበር እሷም እንግዲህ አብራ አሸሸ ገዳሜ እያለች ነው ግን ያው ቢሆንም አሁን ደግሞ እናትየዋ ልጇን አገኝታለች ግን አሁንም አንቺ ነሽ እንዲያረክሽ ብላ አሁንም እንደምትረብሻት ነው ግን እነ መድብልን እቺኛይቱ ልጅ ወይም ደግሞ ኤደን ከነ መድብል ጋር እንትን ስለሚኖራት ድጋሚ ምንም የምታረጋት ነገር የለም ሶ አሁን ይዘዋታል እንግዲህ ብሩክ ገላለሁ ይብሎ ነበር መድብል እንግዲህ ገላግሎታል በመጨረሻም እንግዲህ አቶ ዝናን ያበበ ደንበሳ ልጅ እንግዲህ መድብል በቁጥጥር ስር አድርጎታል ዙሪያውን በራሱ ጓደኞቹና በሰዎች በማንተን ባለት ጠበቃውን ተቀብሎ እንግዲህ ጠበቃውን ሰጥቼ ፍላሽ ተቀብዬ ሄዳለሁ ያለው አቶ ዝና ሲጀመር ማለት ነው እሱ ራሱ ሴራ አስቦ ነበር ግብራበሮቹን በዙሪያው አድርጎ መድብልን ሲመጣ ለማያዝና የሆነ እርምጃ ለመውሰድ ፈልጎ ነበር ያው ካልሆነለት ደግሞ ፍላሹና መረጃውን ተቀብሎ ጠበቃውን ሰጥቶት ሊመጣ ነበር አካሃሉ የነበረው ግን እሱ አልተሳካም መሆን አልቻለም እንግዲህ በመኪና ይዞ ሄዶ እዛ ሆነ ቦታ ላይ ተቀምጦ ሳለ መድብል በጣም እየተከታተሉ ስለነበረ እንግዲህ ብሩክን ባንድ በኩል ሞገስን ባንድ በኩል እንዲሁም ጓደኞቹን አሰማርቶ ስለሆነ ብሩክ ሄደው ማነው መድብል በርበሩን ስለያዙት እነዚያ የሱ ሰዎች ቢመጡም ወደዛ ማለፍ ስለማይችሉ ያንን ካደረገ በኋላ እንግዲህ ተከታትሎ
መድብል ይዞታል ማለት ነው። ዝናን እንግዲህ ስልክ እያወራ በዛ ውጡ በዛ ወረዱ ያዙት በዛ እንዳያመልጥ እያለ እሱ ሲያሰማራ እንግዲህ ከመሬት ወረዲ ከሰማይ ወረዲ ከምድር ፈለቀ ብሎ በማይታመን ሁኔታ እንግዲህ ነገርዮሹን በዚህ ልክ እንትን አድርጎታል ማለት ነው። ቤተሰቦቻችን ያው እንግዲህ ሞገስም አሁን እንግዲህ መጥቷል። አብረን ሁሉም ነገር እንጨርሰዋለን ብሏል። ያው ሉላም እንግዲህ በጣም እየተሰቃየች ነው እስካሁን ድረስ ያለችው። ሞገስ እንግዲህ ያው ስናድር በባለፈው ምን አባቱ እንግዲህ በቃ ሂጂ ዝናጋ ሲላት ነበር። በጥፊው መታው ነበረ ማለት ነው ሞገስን። አሁንም እንግዲህ ምንድን ያላት ምን በቃ እንደዚህ ኩኝ ለስርቻ ሂጂ ከዝና ተጥልዬ እስከመቼ ነው? ስለዚህ በቃ በሞት ይሻለኛል፣ በቃ እኔ በሞት አለብኝ ምናምን ሲላት ነበር። ኦኬ እንዴት ትላለህ? እኔ አላሳዝንም ለራስህ እንጂ ለሰው አታስብ ማለት ነው። አንተ ሞትክ ማለት እኔም ወዲያው ሞት ነው። ስለዚህ ለሞት ነው እንዴ ይሄን ያክል ጊዜ በትዕግስት እንትን ያለው ለዚህ ታዲያ ለምን እንዴት ትለኛለህ? እንዴት ስትለው እንግዲህ እንደገና ደግሞ በቃ ይቅርታ ሉላዬ በቃ ሁሉም ነገር እኮ ያው ባይሆን ደስ ይለኛል፣ ግን ምን አደርጋለሁኝ በቃ ለካሜ በላይ ሆነ ሁሉም ነገር እያላት ነበርና በቃ ድጋሚ እንደዚህ አይነት ነገር የሞት ወሬ እንዳታወራ ከሆነ ደግሞ በቃ ቅድሚያ እኔ ነኝ እንጂ አንተን ምናምን እያለችው ነበር። ታውቃለህ አንተ መኖር እንደማልችል ያወቅ እንዴት ትለኛለህ ማለት ነው እንግዲህ ያቀረበችው። እሱም በጣም ይቅርታ ብሎ አሁን የመጨረሻው ፊልም ያገብተዋል። እንግዲህ በእርግጠኝነት ይሄ ነገር ተሳክቶላቸው መድብልና ብሩክም ማለት እነ መድብልና ብሩክ ሞገስ በዲል እንደሚጠናቀቁ ተስፋ እናደርጋለን። እነዚህና ግብረ አበሮቹ እንግዲህ ጠበቃው ከተወሰደባቸው በጣም የሌላ አደጋና ሪስክ ውስጥ ነው የሚገቡት። ስለዚህ እሱ ደግሞ ያው ወደ እስር ጎዳና እንዲሄዱ መልካም መንገድ ነው ብለን ተስፋ እናደርጋለን። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ውድ ቤተሰቦች መልካም ጊዜ በያላችሁበት። ባይ ባይ። እወዳችኋለሁ። ላይክ አይረሳ። ቻው